አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምናችሁ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቤ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ የዘወትር ምኞቴ ነው። ሀዋይቢ ሀገራችንን ሰላም ያድርግልን። ከጎን የሆናችሁ የምታበረታቱ ደግሞ ምስጋና ከልብ ነው። ጀዛኩሙላህ ወልፍ ኸይር ሀዋይብ ገልቢ። አሁንም የሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 5 ይቀጥላል። ለዛሬዋ ቀን ላደረሰኝ አላህ ሱብሃነሁ ወተዓላ ተደራራቢ ምስጋና ይድረሰው እያልኩኝ እነሆ ወደ ፕሮግራሜ አመራለሁኝ። ምንም እንኳን የመካ ሙሃጅሮች ነፍሶቻቸውን ከመካ ቁረይሾች ቢያተርፉም ንብረቶቻቸው ግን የመካ መሳፍንት በሆኑትና በአረጋውያኑ ተዘርፎባቸዋል ከሚለው ነው ያቆምኩት። ሙስሊሞች ይህንን ለማካካስም ከሻም ሀገር በመዲና በኩል በሚመጡት የመካ ቁረይሾችና ሸቀጣ ሸቀጥ ለመውሰድ ስምምነት ላይ ደረሱ። ይህ ሁኔታቸው ለመካ ሙሽሪኮች ስጋት ስለሆነባቸው ሙሽሪኮቹ እንቅስቃሴያቸውን በጥንቃቄ ማድረግ ጀመሩ። ከዕለታት አንድ ቀን አቡ ሶፊያን ከሻም ወደ መካ በርካታ ሸቀጦችን ይዞ በመጓዝ ላይ ሳለ ወሬውን ሙስሊሞች ይሰሙና ንብረቱን ሊያስጥሉት በመስማማት ከ314 ሙስሊሞች ወደ መንገዱ ጉዞ ጀመሩ። አቡ ሶፊያን ይህን ወሬ ሲሰማ እጅጉን ደነገጠ። ያን ሁሉ ንብረትም እንዳይወስዱበት ዘዴ መዘየድ ጀመረ። ምንም የሚያደርገው ሲጠፋበት መንገድ በመቀየር ጉዞውን ቀጥሎ ለመካ ሰዎች ይድረሱልኝ ጥሪ ላከ። የአቡ ሶፊያን የእርዳታ ጥሪ በቁረይሾች ጆሮ እንደደረሰም በሁለት ምክንያታዊ ወኔ ደማቸው ፈልቶ ሙስሊሞችን ለመዋጋት በእልህ ተነሱ። አንደኛ ንብረታቸውን እንዳይዘርፍ፣ ሁለተኛ እንዴት ሙሐመድ እኛን ይደፍረናል? ቁረይሾች በዚህ ሁኔታ ለጦርነት ዝግጅታቸውን አጠናቀው መካን ትተው ሊወጡ ሲሉ መንገድ ቀይሬ ሸቀጦችን አትርፌ እየመጣሁ ነው የሚል የአቡ ሶፊያን መልእክተኛ መጥቶ አበሰራቸው። አሁን ህዝቡ ወኔው በቅጽበት ተነፈሰ። ንብረቶቻችን ካልተነኩ ከሙሐመድ ጋር ምን አዋጋን በማለትም ጦርነቱን ሲሰርዙ የጃሂልያ ወይም የድንቁርና አስተሳሰብ ጭንቅላቱን ማዕከል አድርጎ የያዘው አቡ ጃሂል ስለ ጦርነቱ ከተነሳ በኋላ መመለስ በሌላ የአረብ ነገዶች ጆሮ ከገባ ውርደታችንን መሸከም አንችልም በሚል ሰውን ገፋፍቶ ኸመር ዘፈኝ ሴት ሰብስበው ለመዋጋት ወደ በድር ተጓዙ። አሁን ሁለቱም የጦር ቡድኖች ከተራራው ታች ባለው ሜዳ ላይ ተሰልፈዋል። ከርቀት ይተያያሉ። የሙስሊሞች ቁጥር ከቁረይሾች አጋሪያኑ ጋር ሲነጻጸር እጅጉን ያስደነግጣል። ምንም እንኳን የሶሃቦች ቁጥራቸው ማነስ ለጦርነት የሚጋብዝ ባይሆንም በኢማን በተሞላ ልባቸው በወኔ ቆመዋል። ረሱል እየተዟዟሩ ያበረታቷቸው ጀምረዋል። በዚህ መካከል ነበር ከሙሃጅሮቹ ሚቅዳድ ኢብን ዑመር የተባለው ለረሱላችን ሰለላሁ ዐለይሂ ወሰለም ያ ረሱላህ የታዘዝከውን ሁሉ ፈጽም፣ እኛ ካንተ ጋር ነን ያለው። ይህንን ጊዜ ከዚያም የአንሳሮች ክቡር የሆነው ሰዒድ ኢብን አልሙዓዝ ያ ረሱላህ እኛ በርሶ አምነናል፣ ይዛችሁ በመጣችሁትም እውነት ነው ብለን አጽድቀናል። በዚያም ዙሪያ ልንታዘዘዎትም እና ላናምፀዎት ቃል ኪዳን ገብተናል። ስለዚህ ያሻዋትን ነገር ይዘዙን እንፈጽማለን። ወላሂ ባህር ውስጥ ግቡ ብትለን እንኳን ለመግባት ዝግጁ ነን ብለው ታሪካዊ ንግግራቸውን ለረሱል ሰለላሁ ዐለይሂ ወሰለም አሰሟቸው።
ከዚያም ረሱል ሰለላሁ ዐለይሂ ወሰለም በጥበብ የተሞላ የሰራዊት አሰላለፋቸውን ተጠቅመው ካሰለፉ በኋላ ጦርነቱ ተፋፍሞ ጀመረ። ረሱልም እጃቸውን ወደ ላይ ከፍ ማድረግ የአላህን ቃል የገባህልኝን የአላህ ቃል የገባህልኝን ሙላልኝ ብለው ዱዓ አደረጉ። በመጨረሻም በሙስሊሞች ኢማናዊ ጥንካሬና በሙሽሪኮች ዲናዊ ዝንባሌ የተጀመረው የበድር ጦርነት ሙስሊሞችን የድል ካባ አለበሳቸው። ሙሽሪኮችን ለሙስሊሞች ምርኮ በማድረግ ተጠናቀቀ። በዚህ ሁኔታ አንድም ቀን እረፍት ያላገኙት ነቢይ ከሀገር ውስጥ ሙናፊቆችና ከሀገር ውጭ ደግሞ ሙሽሪኮችን በመጋፈጥ መዲና ላይ ለ6 ዓመታት በማሳለፍ በርካታ የአረብ ነገዶችን ወደ ዲነል ኢስላም ካስገቡ በኋላ በወር ዝል ሂጃ ረሱል ሰለላሁ ዐለይሂ ወሰለም ተከታታዮቻቸውን ይዘው በሰላም ለሐጅ ከመዲና ወደ መካ ጉዟቸውን ጀመሩ። ይህንን ወሬ የሰሙ የቁረይሽ ጎሳዎች የምን ንቀት ነው በሚል ቁጣቸው ገነፈለ። ሙሐመድም ሆነ ተከታታዮቹ የመካን ምድር አይረግጧትም ብለው ቁረይሾችም ከነ ወታደሮቻቸው ወጡ። ምንም አይነት ጦር ያልፈለጉትና ያልተጠነቀቁት የሙስሊሞቹ ሰራዊት በተረጋጋ መንፈስ ጉዟቸውን ቀጥለዋል። በዚህ ሁኔታ በመጓዝ ላይ ሳሉ ከመካ አቅራቢያ ሁደይበይ የተባለ ቦታ ሲደርሱ ረሱል ሰለላሁ ዐለይሂ ወሰለም ፈረስ መሄድ እምቢ አለች። የረሱል ሰለላሁ ዐለይሂ ወሰለም ፈረስ መሄድ እምቢ አለች። ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም የአላህ ትእዛዝ መሆኑን ተረዱ። ሱብሃነክ። እዚያው ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም ትንሽ ቆይተው ወደ መካ የሚወስደውን መንገድ ዳግም ተያያዙት። ይህ ሁኔታ እጅጉን ያስደነገጣቸው ቁረይሾች በፍርሃት ተውጠው ረሱል ሰለላሁ ዐለይሂ ወሰለም ዘንድ መልእክተኞችን መላክ ጀመሩ። በመጨረሻም ሱሀይል የተባለ ሰው ከሙሽሪኮች በኩል ለመደራደር ረሱላችንን ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ይህንን ዓመት ትተው እንዲመለሱና ቀጣይ ዓመት እንዲመጡ ተስማሙ። በዚህ ስምምነት ጊዜ የኩዛዓ ጎሳዎች በሙስሊሞች ጥላ ከለላ ስር ሲገቡ፣ የቡኑ በክር ጎሳዎች ደግሞ በሙሽሪኮች ጥላ ከለላ ስር ገብተው ማንንም ላይበድል በመስማማት ተለያዩ። ይሁን እንጂ ይህ ስምምነት የሱሐቦችን ልብ እጅጉን የሰበረ ቢሆንም የረሱላችን ሰለላሁ ዐለይሂ ወሰለም ፍላጎት በመሆኑ ሁሉም ስሜቱን ለመደበቅ እየተጣጣሩ ነው። ይህንን ዓመት መካ ሳይገቡ ለመጪው ዓመት ቀጠሮ ይዘው ሱሐቦቹ ልባቸውን እየደማ ለረሱል ትዕዛዝ እጅ በመንሳት ወደ መዲና ተመለሱ። ይሁን እንጂ በሙሽሪኮች ጥላ ስር ያሉት በኑ በክሮች በሙስሊሞች ጥላ ስር ያሉትን ኩዛዓዎች ሲዋጓቸው ቁረይሾች ቃል ኪዳኑን በማፍረስ በጥላቸው ስር ላሉት በማገዝ ኩዛዓዎችን ሙስሊሞችን ተዋጓቸው። ይህን ጊዜ ነበር የኩዛዓዎች ባላባት የሆነው ዑመር ኢብኑ ሳሊም ረሱላችን ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ሙሽሪኮች ያደረሱባቸውን ክህደትና ጭፍጨፋ የነገራቸው። ይህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም እጅጉን በማዘን ሙሽሪኮችን መካ ድረስ ሂደው እንደሚዋጉ ለኩዛዓዎች ቃል ገቡላቸው። ቁረይሾቹ በጣም ተሸበሩ። የሙሐመድ ዛቻ ተግባራዊ እንደሚሆንባቸው እርግጠኛ በመሆን የይቅርታ መልእክተኞች ቢልኩም ተቀባይነት ሊያገኙ አልቻሉም። ከዚያም ረሱል ለማንም ወሬውን በመደበቅ ጉዞ ወደ መካ ሊያደርጉ ዝግጅታቸውን ጀምረው አላህንም ለቁረይሾች ይህንን ወሬ እንዲደበቅባቸው ተማጸኑ። በሂጅራ 8ኛው ዓመት በወረሃ ረመዳን ረሱል ሰለላሁ ዐለይሂ ወሰለም በብዙ ሺህ የሚቆጠሩ ወታደሮችን አስከትለው ጉዞ ወደ መካ ጀመሩ።
ትዕይንቱ ደስ ይል ነበር። በኢማን የሚጠበቁ ሶሃቦች ከፍጥረታት ሁሉ በላጭ የሆነውን ነቢይ በመሃላቸው አስገብተው የላኢላሃ ኢለላህን ባንዲራ እያውለበለቡ ረጅሙን የበረሃ መንገድ ሌላ ውበት ሰጥቶታል። አቡ ሶፊያንና ሁለት ጓደኞቹ የሙሐመድን ጉዳይ ለማጣራት በማታ ወደ በረሃ ሲወጡ ያሰፊ ሜዳ ሶሃቦችን በለኮሱት በብዛት ባለው ቀንደል ወይም እሳት አሸብርቋል። በጣም ተደነቁ። ሙሐመድ ይበልጣል ብለው በፍጹም ስላልገመቱ የኩዝዓ ጎሳዎች ናቸው እንድንል በፍጹም እንዲህ በረሃው የሚሞላ ብዛት የላቸውም፣ ምን ጉዳይ መጣብን እያሉ በጭንቀት ተዋጡ። ከዚያም አባስ አቡ ሶፊያን ጠርቶ ይህ እኮ የሙሐመድ ሰራዊት ነው አለው። አቡ ሶፊያንም ደነገጠ። የሚይዘው የሚጨብጠው ጠፋበት። በአግራሞት እየተመለከተ ይህ ሁሉ ሰራዊት ምን ጉድ ነው? ይህ ሁሉ ወታደር እንዴት በሙሐመድ ዙሪያ ሊሰበሰብ ቻለ? ከሀገሩ ትናንት ተባሮ የወጣው ሰው ዛሬ እንዲህ በወታደር ታጅቦ ይምጣ እያለ ማጉረምረም ጀመረ። በዚህ መካከልም አቡ ሶፊያን ረሱል ሰለላሁ ዐለይሂ ወሰለም ዘንድ በመሄድ ሰልሞ ወደ መካ ተመለሰ። ረሱላችን ሰለላሁ ዐለይሂ ወሰለም ብርቅዬ ሶሃባዎችን አስተካክለው የመካን ምድር ረግጠው ከተማዋን መገንባት ጀመሩ። ቁጥራቸው እጅግ ብዙ ነው። ስርዓታቸውና እርጋታቸው ያስደምማል። ምንም እንኳን ብዛታቸው ለቁጥር የሚያዳክት ቢሆንም በአንድ በሚወዱት ሰው ትዕዛዝ ብቻ የሚንቀሳቀሱት። የመካን ከተማ ሊገነቡ ሲሉ አቡ ሶፊያን ለመካ ቁረይሾች ጮክ ብሎ እናንተ ቁረይሾች ሆይ ሙሐመድ ልትቋቋሙ የማትችሉት የሰራዊት መዓት አስከትሎ መካን እየገነባ ነው። ሁላችሁም ወደ ቤታችሁ ግቡ። እኔ ቤት የገባ እና እቤቱ የተደበቀ ማንም አይነካውም በማለት ተጣራ። የመካ አመፀኛ ሁሉም ምድሪቱ ጠበበችው። ረሱል ሰለላሁ ዐለይሂ ወሰለም እድሜ ልኩን ያሰቃየ ሁሉም መግቢያ መሽለኪያ ጠፋባቸው። የዛሬ ቀን የበቀል ቀን መሆኑ እየገመቱ ሁላ መካን ትተው የወጡ አሉ። ግን አብዛኛው በየቤቱ ተደብቆ መሞቻውን ሰዓት መጠባበቅ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም መካ ከተማዋን ከመገንባታቸው በፊት ሰራዊቶቻቸውን ለሁለት መክፈል የኢስላም የሱለይም የጊፍር የሙዘይና የጁሃይና እና ሌሎችም ጎሳዎች ከመካ በስተቀኝ በኩል እንዲገቡ ማዘዝ ካሊድ ኢብኑል ወሊድ አሚር አደረጉ። በከተማዋ በግራ በኩል ደግሞ ዙበይር ኢብኑል አዋምን አሚር በማድረግ ሰራዊቶቹን ልከው እሳቸውም ወደ መካ ለአላህ ምስጋና እያደረሱ ገቡ። የመካ ከተማ በተደበቁ ነዋሪዎቿ ባዶ ሆና ሳለ የሙስሊሞቹ ሰራዊቶች በቅጽበት መጥተው ሞሏት። በዚህ ሁኔታ ላይ ሙስሊሞች ደስታቸውን በምስጋና እያሳለፉ ስለ ረሱል ሰለላሁ ዐለይሂ ወሰለም ወደ መካ ከአባ ውስጥ መግባት ለብዙ ዓመታት የከረሙ ጣዖታትን መሰባበር የጀመሩት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ቢላልን አዘዙትና በመካ የመጀመሪያዋን አዛን ከአባ ጫፍ ላይ በመውጣት አሰማ። ህዝበ ሙስሊሙም አዛን ሲሰሙ ፈጽሞ ተረጋጉ፣ ዝምታ ሰፈነ። ይህን ጊዜ የተደበቁ የመካ ቁረይሾች ከተደበቁበት በመውጣት ወደ ረሱላችን ሰለላሁ ዐለይሂ ወሰለም እየመጡ እጅ መስጠት ጀመሩ። ያሰላም። ከዚህም ረሱል ሰለላሁ ዐለይሂ ወሰለም ከአላህ ብቻ ሌላ አምላክ የለም፣ ቃል ኪዳኑ ሙላ፣ ባሪያውንም ድል አጎናጸፈ፣ አህዛብንም ብቻውን አሸነፈ አሉ። ረሱል ሰለላሁ ዐለይሂ ወሰለም ወደ ቁረይሾች ስብስብ በመሄድ ዛሬ ምን የማረጋችሁ ይመስላችኋልን? በማለት ለዘመናት ያሰቃያችሁ ሰዎች ጠየቁ። ቁረይሾችም ስለ ረሱል ሰለላሁ ዐለይሂ ወሰለም
ምንነት ያውቃሉና በፍርሃት ተውጠው መልካም ነው ካንቱ የምንጠብቀው እርስዎ ቸር ወንድማችን ነዎት፣ የቸሩ ወንድማችንም ልጅ ኖት አሉ። ረሱል ሰለላሁ ዐለይሂ ወሰለም ሙሽሪኮችን እዝነትንና ፍቅርን ያዘለ አስተያየት እያዩቸው ዩሱፍ ለወንድሞቹ ያደረገውን ይቅርታ እንጂ ሌላ ነገር አላደርጋችሁም፣ ሂዱና እናንተን ነፃ አድርጋችኋለሁ አሏቸው። ሂዱ እናንተን ነፃ አድርጋችኋለሁ አሏቸው። ከዚያ በኋላ ረሱል ሰለላሁ ዐለይሂ ወሰለም የእስልምና መሰረቶችን እያስተማሯቸው እና የአረብ ነገዶችን ጣዖት ሱሐቦች በመላክ እየሰባበሩ ለ19 ቀናት ያህል መካ ላይ ካሳለፉ በኋላ ወደ መዲና ተመለሱ። ከዚያም መዲና ላይ ሆነው ዓለም ላይ ወዳሉ መንግስታት ደብዳቤ ላኩ። ይህ ደብዳቤ በደረሳቸው ጊዜ ደብዳቤውን የጣጣሉና የናቁ ነበሩ። በኋላ በክብር የተቀበሉ መንግስታት ነበሩ። በክብር ከተቀበሉ መንግስታት ውስጥ የሀበሻው ንጉስ አንዱና ዋነኛው ነበረ። የረሱል ሰለላሁ ዐለይሂ ወሰለም ደብዳቤ እሱ ዘንድ ሲመጣ ለደብዳቤው ክብር ብቻ ከዙፋኑ ላይ ወርዶም ነበረ። ወደ ግብፅ ንጉስ ሙቅወስም ረሱል ሰለላሁ ዐለይሂ ወሰለም ደብዳቤ በላኩ ጊዜ ሙቅወስ ምንም እንኳን ዲነል ኢስላም ባይቀበልም ደብዳቤውን በክብር ተቀብሎ ለረሱል እጅ ነስቶ ስጦታዎችንም ጨምሮ ልኮ ነበረ። ረሱል ሰለላሁ ዐለይሂ ወሰለም የሮም ንጉስ ወደ ሆነው ሂርቀልም እንዲህ ሲሉ ደብዳቤ ጽፈውለት ነበር። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው የአላህ ባሪያ ከሆነውና ከመልእክተኛው መሐመድ ለሮም ንጉስ ሂርቀል ሰላም ቅኑን መንገድ በተከተለ ላይ ሁሉ ይሁን። በመቀጠልም እኔ ወደ እስልምና እጠራሃለሁ፣ ሰለም ትድናለህ፣ ከሰለምክ አላህም ምንዳህን እጥፍ አድርጎ ይከፍልሃል። እምቢ ያልክ እንደሆነ የራስህንና የህዝቦችን ወንጀል ተሸካሚ ትሆናለህ። የመጽሐፍ ባለቤቶች ሆይ በእኛና በእናንተ መካከል ትክክለኛ ወደ የሆነችው ቃል ኑ፣ እርሷም አላህን እንጂ ሌላን ላንገዛ፣ በእርሱም ማንም ላናጋራ፣ ከፊላችንም ከፊሉን ከአላህ ሌላ አምልኮት አድርጎ ላይይዝ ነው በላቸው። እምቢ ቢሉም እኛ ሙስሊሞች ሙሽሪኮች መሰከሩ የሚለውንም የቁርአን አያ አክለው ልከው ነበር። ይሁን እንጂ እሱ ዲኑን ቢወደውም ህዝቡ ስላልወደደው ንግስናውን ወዶ ጥሪውን እምቢ አለ። በዚህ ሁኔታ ረሱላችን ሰለላሁ ዐለይሂ ወሰለም ወደ ተለያዩ መንግስታት ደብዳቤዎችን በመላክ የአላህን ግዴታ ተወጡ። አሁን ጉዳዩ እየተጠናቀቀ መጥቷል። ረሱላችንም ሰለላሁ ዐለይሂ ወሰለም በሂጅራ 10ኛው ዓመት ላይ 100,000 ተከታዮች ይዘው ለሐጅ መካ ተገኙ። መካ ላይ ሁሉም በተሰበሰበበት ረሱል ሰለላሁ ዐለይሂ ወሰለም ምክርና ትምህርት ሊሰጡ ሁሉንም ድምፅ አጥፍቷል። ረቢዓ ኢብኑል ኡመያ የተባለ በከፍተኛ ድምፅ የሚታወቀው ሰሐቢ ከእሳቸው ጎን የረሱል ሰለላሁ ዐለይሂ ወሰለም ድምፅ ሊያስተጋባ ቆሟል። እሳቸውም ንግግራቸውን ጀመሩ። እናንተ ሰዎች ሆይ ንግግሬ በጽሞና አዳምጡኝ። ምናልባት ከዚች ቀን በኋላ በዚህ ቦታ እንደማገኛችሁ አላውቅምና እናንተ ሰዎች ሆይ እንደዚህ እንደተከበረው ቀን ሁላ እንደዚህ እንደተከበረው ወር ሁላ እንደዚህ እንደተከበረው ሀገራችሁ ሁላ ደሞቻችሁና ንብረቶቻችሁ በእናንተ ላይ ሐራም ነው እያሉ ረሱል ሰለላሁ ዐለይሂ ወሰለም ህዝቦቹን ብዙ ከመከሩ በኋላ በመሃል
ጓዳቸው አቡበከር የረሱል ሞት መቃረቡን በመረዳት እየተንሰቀሰቀ ማልቀስ ጀመረ። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም ተልእኮውን ማድረሳቸውን ሶሃቦች ካስመሰከሩ በኋላ አላህ ሆይ ምስክር፣ አላህ ሆይ መስክር፣ አላህ ሆይ መስክር፣ አላህ ሆይ መስክር፣ አላህ ሆይ መስክር በማለት ኹጥባውን አጠናቀው ወደ መዲና ተመለሱ። በ11ኛው ዓመተ ሂጅራ በወርሃ ሰፈር ረሱል ሰለላሁ ዐለይሂ ወሰለም ሮምን ስነ ስርዓት ለማስያዝ ከፍተኛ ቁጥር ያለውን ወታደር አዘጋጅተው በመካከላቸው ወጣት የሆነውን ኡሳማ ኢብን ዘይድን በመሪነት ሹመው ላኩት። ይሁን እንጂ ሰራዊቱ ከተንቀሳቀሰ በኋላ ረሱል ሰለላሁ ዐለይሂ ወሰለም በጠና በመታመማቸው ሰራዊቱ በሙሉ ወደ መዲና ተመልሶ ገባ። ረሱል ሰለላሁ ዐለይሂ ወሰለም በህይወታቸው የመጨረሻ ሳምንት አካባቢ የህመም ስሜት ሲሰማቸው ሶሃቦቻቸውን ሰብስበው ከሳቸው መለየት እንዳለባቸውና ትምህርትም አጥብቀው እንዳዳምጡ ከመከሯቸው በኋላ ወላሂ ለአንድ ጊዜ እንኳን እኔን ማየት የናፈቃችሁ ቀን ይመጣል። ያኔ ግን ንብረቶቻችሁን እና ልጆቻችሁን እንኳን መስዋዕት አድርጋችሁ ልታዩኝ ብትመኙም አታዩኝም በማለት አሁን ባለው ሰዓት እንዲጠቀሙባቸው አዘዟቸው። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ወደ ኡሁድ ተራራ በመሄድ በኡሁድ ዘመቻ የተሰዋ ሶሃባቸውን ቀብርም ዘየሩ። በቀጣዩ ቀንም ሌሊት ላይ እኚህ አሳዛኝ ነቢይ ከእንቅልፋቸው ነቅተው አቡ ሙሄይባን ቀስቅሰው እኔ ወደ በቂህ መቃብር ቦታ ሂጄ ለሙታኖች ምህረት እንድለምን አላህ አዞኛል፣ ተነስ አብረን እንሂድ አሉት። ከዚያም አብሯቸው ከሄደ በኋላ ረሱል ሰለላሁ ዐለይሂ ወሰለም መቃብሩን ዘንድ በመቆም ለሙታኑ ዱዓ አደረጉላቸው። እዚያው ሳሉ ወደ አቡ ኡመያ በመዞር አንተ አቡ ሙበይባ አላህ እኮ ዱንያን በሙሉ ቆልፎችን ሰጥቼህ በሷም ዘውታሪ ሆነህ ጀነት ከምትገባና አሁን ከኔ ከምታገኝ የቱን ትመርጣለህ ብለው አስመረጡኝ አሉ። አቡ ሙይባህም ረሱል ሰለላሁ ዐለይሂ ወሰለም ማጣት አይፈልግም፣ ያ ረሱላላህ እናቴም አባቴም ፊዳ ይሁንዎት በዱንያ መዘውተር እና በኋላም ደግሞ ጀነት ምረጡ አላቸው። ውድ ቤተሰቦቼ በጣም አሳዛኙ ክፍል ነው። ኢንሻአላህ ቀጣውን ይዤ ቀርባለሁኝ። የእውነት ይህን ታሪክ ለማንበብ እና ይህን ታሪክ ለመስማት ጠንካራ ሰው መሆን ያስፈልጋል። እኔ በተፈጥሮዬ አልቃሻ ነኝ።